የህዳሴ ግድብና የፋይናንስ ተቋማት የከፍተኛ የሳይበር ጥቃት ኢላማ መሆናቸው ተገለጸም። ታላቁ የኢትዮጵያ ህዳሴ ግድብ የቴሌኮሙኒኬሽን ዘርፍና የፋይናንስ ተቋማት በተደጋጋሚ የተራቀቁ የሳይበር ጥቃቶች ኢላማ እየሆኑ መምጣታቸው ተገልጿል። አንድ ከፍተኛ የእስራኤል ሳይበር ደህንነት ባለሙያ ባደረጉት ግምገማ መሰረት ኢትዮጵያ በአሁኑ ወቅት በዓለም ላይ ለማልዌር ጥቃቶች እጅግ ተጋላጭ የሆነች ቀዳሚ ሀገር ሆናለች። የሳይበር ኢንቴግሪቲ ምክትል ፕሬዚዳንት አንድሪው ፔሌር እንደገለጹት በሀገሪቱ በመንግስት በባንክና በብሔራዊ መሰረተ ልማቶች ላይ 4 እጥፍ የሚበልጥ ከፍተኛ ጥቃት ስጋት ተደቅኖባታል። እንደ ባለሙያ ገለጻ እንደ አውሮፓውያን አቆጣጠር በ2024 የመጀመሪያ አጋማሽ ብቻ በኢትዮጵያ ባንኮች ላይ ከ4623 በላይ ጥቃቶች ተሰንዝሯል። እነዚህ ጥቃቶች ከቀላል ማጭበርበር ጀምሮ እስከ መጠነ ሰፊ የሚስጥር መለያ ስርቆት የሚደርሱ ሲሆን የፋይናንስ ስርዓቱን መረጋጋት አደጋ ላይ የሚጥሉ መሆናቸው ተጠቁሟል። በተመሳሳይ በ14 ቀናት ውስጥ ብቻ በቴሌኮም መረቦች ላይ 40 ቢሊዮን የዲዶስ ጥቃት ሙከራዎች መመዝገባቸውን ፔሌድ ጠቁሟል። ይህም አጠቃላይ የሀገሪቱ ኢንተርኔት ትስስር በማቋረጥ ብሔራዊ ደህንነትን አደጋ ላይ የሚጥል ሙከራ መሆኑ ተገልጿል። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ወሳኝ የሆኑ የመንግስት ሚኒስቴር መስሪያ ቤቶች የመረጃ ስርቆትና የአገልግሎት መስተጓጉል ሙከራዎችም እየገጠማቸው ነው። በተለይ የግድቡ ኦፕሬሽናል ቴክኖሎጂና የኢንዱስትሪ ቁጥጥር ስርዓቶችን ለመጥለፍ የሚደረጉ ሙከራዎች ከፍተኛ ትኩረት የሚሹ መሆናቸው ተመላክቷል። ጥቃት አድራሾቹ በሰው ሰራሽ አስተውሎት የታገዙ ጽሁፎችንና የባንኮችን ትክክለኛ ገጽታ በመምሰል ተጠቃሚዎችን እያታለሉ መሆኑን የጠቀሱት ባለሙያው ራስምዌር የተባለ የጥቃት አይነት ደግሞ ድርብ ዝርፊያ ወደሚባል ደረጃ መሸጋገሩን ገልጿል። ይህም መረጃን ከማገት ባለፈም ክፍያ ካልተፈጸመ ሚስጥራዊ መረጃዎችን ለህዝብ ይፋ እንደሚያደርጉ በማስፈራራት የሚፈጸም ጥቃት መሆኑን አመልክቷል።